በምንም አይነት ነገር ላይ የምታገኙት የመጀመሪያ የሚባለው ኢንፎርሜሽን ወይንም ደግሞ መረጃ እናንተ ከዛ በኋላ ለምትወስኑት ውሳኔ ትልቅ የሚባል አስተዋጽኦን ያበረክታል። ውሳኔዎቻችሁ እንዳለ በዛ ኢንፎርሜሽን ላይ በዛ መረጃ ላይ የተመሰረቱ ይሆናሉ። አይምሯችሁን መጀመሪያ የሚይዝባችሁ አንድ ኢንፎርሜሽን ወይንም ደግሞ አንድ መረጃ ማለት ነው። መጀመሪያ የምታዩት ቁጥር፣ መጀመሪያ የምትመለከቱት ምስል፣ አሊያም ደግሞ መጀመሪያ የምታገኙት ወይንም የሚነገራችሁ ሐሳብ የእናንተን አመለካከት፣ የእናንተን ውሳኔ፣ የእናንተንም ምርጫ የሚወስንላችሁ ይሆናል። አሁን ታዲያ እነዚያ የተመለከታችኋቸው ቁጥሮች፣ ምስሎች ወይንም ደግሞ የተቀበላችሁትም ሐሳብ እናንተ ከምትወስኑት ነገር ጋር ምንም ባይገናኙ እንኳን አሁንም ድረስ ኢንፍሉዌንስ የሚያደርጋችሁ ነገር ይሆናል። ለዚህ ነው ብዙ ሱፐርማርኬቶች ውስጥ ስትገቡ ወይንም ደግሞ ልብስ መሸጫዎች ውስጥ ስትገቡ ልብሱ የሚሸጠው 4000 ብር ነበረ፣ ነገር ግን ዲስካውንት አድርገን አሁን 3300 ብር ነው ስትባሉ የ700 ብር ለውጥማ ካለው ቶሎ ልግዛ ብላችሁ እንድታስቡ የሚያደርጋችሁ ዋናው ጨዋታ ዋና የሚባለውን ቁጥር መመልከት ላይ ነው። ኦሪጂናል ነው ብሎ ያስቀምጡላችሁ ቁጥር አይምሯችሁ እንደ መጀመሪያ ኢንፎርሜሽን የሚቀበለው ነው። አንድ ነገር በብዛት እንደሌለ ለአይምሯችሁ ያሳምኗቸዋል፣ በማስታወቂያ መልክ ማለት ነው። 3 ፍሬ ብቻ ነው የቀረው፣ 1 ብቻ ነው የቀረው እያሉ እንደነዚህ አይነት ማስታወቂያዎችን ሲያወጡ አይምሯችሁ ያንን ነገር ለመግዛት እያንገረገረ ከሆነ ወዲያውኑ ያንን ማስታወቂያ ስትመለከቱ በቃ ሳያመልጠኝ ልግዛው ነው የምትሉት። ብዙ ጊዜ የሽያጭ ባለሙያዎች ይህንን ይጠቀሙታል። እናንተ ዘና ብላችሁ እያሰባችሁ ምክንያታዊነታችሁን ተጠቅማችሁ ፐርቼስ እንድታደርጉ ወይንም እንድትገዙ አይደለም የሚፈልጉት፣ እነሱ ተጣድፋችሁ እንድትገዟቸው ነው የሚፈልጉት። ስለዚህ ያንን በብዛት ስቶክ ውስጥ ቢያስቀምጡም እንኳን ለእናንተ ግን 1 ፍሬ ነው የቀረው ይሏቸዋል። ስለዚህ እናንተ ሌላ ሰው ሳይገዛው ትሉና ትገዙታላችሁ። ታዲያ ይሄ ለምንድን ነው የሚፈጠረው ካላችሁ አንድ ነገር ሬር እንደሆነ ሲሰማን ወይንም ደግሞ የትም ሊገኝ አይችልም የሚል ነገር አይምሯችን ላይ ሲመጣ ፕሪሚቲቭ ማይንዳችን ወዲያውኑ መደንገጥ ይጀምራል። የዛኔ ራሽናሊቲ ወይንም ምክንያታዊነት የሚባል ነገር በፍጹም አይኖርም ማለት ነው። ወዲያውኑ ማድረግ ያለባችሁን ነገር አድርጋችሁ ታልፋላችሁ እንጂ ቆም ብላችሁ አታመዛዝኑ። ዲጂታል ማርኬቲንግን በደንብ ኖቲስ ካረጋችሁ ልብ ካላችሁ አብዛኛውን ጊዜ የሚፈጠረው ነገር ይሄ ነው። ካውንትዳውን የሚባል ነገር አለ። ይህንን ነገር ለመግዛት 2 ቀን ብቻ ይቀራችኋል ትባላላችሁ። ትራቨል የምታደርጉም ከሆነ ወይንም ደግሞ ከቦታ ቦታ የምትሄዱም ከሆነ ልብ ትላላችሁ። አንድ ሆቴል 30 የሚባሉ ባዶ ክፍሎች ቢኖሩት እንኳን 2 ክፍል ብቻ ነው የቀረው ሲሏችሁ ሌላ ሰው ቡክ ሳያደርገው ቶሎ ቡክ ላድርገው ብላችሁ ለክፍሉ ትጣደፋላችሁ። ፕሌኖችም ላይ ይህንን ነገር ትመለከታላችሁ። 1 ባዶ ሲት ብቻ ነው የቀረው ትባላላችሁ። እናንተም ዘላችሁ ያቺን 1 ወንበር ለመያዝ ትጣደፋላችሁ። ቶሎ ብላችሁ ውሳኔ እንድትወስኑላቸው እነሱ ይህንን ስኬርሲቲ ይፈጥራሉ። ነገር ግን ይህ አርቲፊሻል ስኬርሲቲ ነው፣ ትክክለኛ እጥረት ሳይሆን የምርም እነሱ አስተውለው እናንተ እንድትወስኑ የሚያደርጉበት መንገድ ነው። ይሄ ሁሉ በእናንተ ውስጥ ምንድነው የሚቀሰቅሰው ካላችሁ ፎሞ ይሉታል፣ ፊር ኦፍ ሚሲንግ አውት። ይሄ ነገር እንዳያመልጠኝ የሚል ፍርሃት ይመጣባቸዋል። ታዲያ አይምሯችን ለምንድነው በዚህ መንገድ ሁሌ የሚሸወደው ካላችሁ ሁሌም ቢሆን ስኬርስ የሚባሉ ሪሶርሶችን ወይንም ደግሞ የሚያልቁ የሚባሉ ጥቂት ብቻ ነው ያለን ብለን የምናስባቸውን ሀብቶች እንደ እንቁ ነው የምንመለከተው። ለምሳሌ እንቁን እንኳን መውሰድ እንችላለን፣ ጎልድ ወይንም ደግሞ ወርቅንም እንደዛው። አንድ ነገር በብዛት ካልተገኘ ያ ነገር የበለጠ ውድ ነው ማለት ነው። አይምሯችን ያንን ነገር መዝግቦታል ገና ከጥንት ጀምሮ። ስለዚህ እነዚህ ነጋዴዎች አንድ የቀረው ሲሉ ወይንም ደግሞ ዛሬ ካላለቀ ከዚህ በኋላ ሊሆን አይችልም ሲሉን አርቲፊሻል ስኬርሲቲ ፈጠሩ ማለት ነው። እኛም ደግሞ ያንን ነገር ቫልዩ ሰጠ ነው ወዲያውኑ። ከዚህ በፊት ቫልዩ ባንሰጠው እንኳን አሁን ሊያልቅ ነው ስለተባለ ብቻ ለዛ ነገር ከፍ ያለ ቦታን እናስቀምጥና ቶሎ ተጣድፈን እንገዛዋለን። ታዲያ ትክክለኛ ስኬርሲቲ እና አርቲፊሻል ስኬርሲቲ የሚለያቸው ነገር ምንድን ነው? ብዙ ጊዜ ገዢዎች ያ ስኬርሲቲ ፋብሪኬትድ እንደሆነ ወይም አርቲፊሻል እንደሆነ ሲያውቁ ብራንዱ ክሬዲቢሊቲ እንዲያጣ ያደርጉታል። ይሄኛው አምራች ከሆነማ ከዚህ አልገዛም ብለው እንዲያስቡ ነው የሚያደርጋቸው። ስለዚህ ብራንዶቹም ኤክስፓይሬሽን ዴት ቁጭ ያደርጉበታል ማለት ነው። ከዚህ ጊዜ በኋላ ይህንን መጠቀም አትችሉም ይላሉ። ስለዚህ ያንን ነገር ከልክ በላይ እንዳይጠቀሙ ትገድቧቸዋላችሁ። ነገር ግን አት ሴም ታይም ስኬርሲቲ የሚባለው ነገር እድል የሚመስል ነገር ግን ፍርሃት ሆኖ ቁጭ ያለ ነገር ነው። አሁን ይህንን ነገር ነግሬያችሁ ስለዚህ ነገር አውቀን እንኳን አሁንም ወተን የምንሸወድበት ነገር ነው። አእምሯችን በቃ ነገሮችን በዚህ መንገድ ነው የሚቀበለው። ወደ 3ኛው ሳይኮሎጂካል ትሪክ እንለፍ። ሄሎ ኤፌክት ይባላል። አንድ ቆንጆ ሴት ካየን በጣም ኢንተሊጀንት ነች ወይንም ደግሞ አይምሮዋ በደንብ የሚሰራ ነው፣ አስተዋይ ነች፣ ብልህ ነች፣ ብልጥ ነች ብለን እንድናስባት እንገደዳለን። አንድ መልካም የሆነን ሰው ብንመለከት በራሱ ይተማመናል፣ ላምነው እችላለሁ፣ ብዙ ወዳጆች አሉት ብለን እንድናምን እንገደዳለን። ለምን? ያንን ሰው ፊዚካሊ አትራክቲቭ እንደሆነ ስለተመለከትን ብቻ። ይህ በፊዚካል አትራክቲቭነስ ብቻ ላይሆን ይችላል። በአንድ ሰው ላይ ልታገኙት የምትችሉት አንድ አዎንታዊ የምትሉት ካራክተሪስቲክ፣ አንድ የሚለይበትና እሱን አሪፍ የሚያደርገውን ባህሪ ካገኛችሁበት በዛ ባህሪ ላይ ተመስርታችሁ ሌሎቹንም ትደመድሙለታላችሁ። ለዚህ ነው አንድ መልካም ሰው ስንመለከት በራሱ የሚተማመን ነው፣ ኮምፒተንት ነው ወይንም ደግሞ
ብቁ ነው፣ ነገሮችን መጨረስ ይችላል፣ በተጨማሪም በሰው ይወደዳል፣ ላምነውም እችላለሁ ብለን እንድናስብ የሚያደርገን አንድ ፖዚቲቭ ነገር ስለተመለከትን ብቻ። ይህ ባያዝም በጣም ብዙ ነገሮች ላይ ኢንፍሉዌንስ ያደርጋል ወይንም ደግሞ ተጽዕኖን እያሳደረ ያልፋል። ለምሳሌ የስራ ቅጥር ላይ ሁለት ሴቶች ስራ ሊያመለክቱ ቢመጡ ተመሳሳይ የሚባል ሲቪ ቢኖራቸው፣ ተመሳሳይ የሚባል የስራ ልምድ ቢኖራቸው፣ አንዷ ግን እጅግ ውብ የምትባል ሴት ብትሆንና ሁለተኛዋ ስራ አመልካች ያን ያህል እንደሷ ውብ ባትሆን ድርጅቱ ማንን የሚቀጥር ይመስላችኋል? ቀጥታ ውብ የተባለችዋን ነው የሚቀጥረው። ምክንያቱም ባያዝድ ናቸው። ያንን ውብ የሚባለውን መልኳን ተመልክተው በቃ ስለ ሲቪዋ ረስተውታል። ሄሎ ኤፌክት የሚባለው ይሄ ነው። አንድ ሰው ስለ እናንተ የሆነ ጥሩ ነገር ካገኘ ያቺን ጥሩ ነገር ይይዝና ሌሎቹንም ልክ እንደዛው ጥሩ ነው ብሎ ያስብላቸዋል። ይህ በቅጥር ስራ ላይ ብቻ አይደለም፣ በፍርድ ቤቶች ውስጥም በተሰራ ጥናት ላይ የተመለከት ነው። ቆንጆ የሚባሉ ነገር ግን በፍርድ ሂደት ላይ ያሉ ሰዎች 22 በመቶ በሚሆን ደረጃ ቀለል ያለ ቅጣትን እንደሚቀበሉ ጥናቶች ያመለክታሉ። ወደ መምህራንም ስናልፍ በጣም ጉድ ሉኪንግ የሚባሉ ተማሪዎች የተሻለ ውጤትን ከአስተማሪዎቻቸው እንደሚቀበሉ እናያለን። ስማቸው የሚታወቅ የሚባሉ ስራ አስኪያጆች ወይንም ደግሞ የካምፓኒ መሪዎችም ከሌሎች ስራ አስኪያጆች በተጨማሪ 166,000 የአሜሪካ ዶላር በአመት እንደሚከፈላቸው አሜሪካ ውስጥ በተሰራ ጥናትም ደግሞ ተመልክተናል። ለምን ካላችሁ ሃይ ፕሮፋይል ስለሆኑ ወይንም ደግሞ የሚታወቁና ጥሩ የሚባል ስም ስላላቸው ማለት ነው። ስለዚህ አይምሯችን በዚህ መንገድ ነው የሚሰራው። አንድ ሰው ላይ ጥሩ የሚባል ካራክተሪስቲክ ከተመለከትን ያንን ጥሩ ያልነውን ጎኑን በሁሉም መንገድ መመልከት እንጀምራለን። እንከኖቹንም በፐርፌክሽን እየደፈንን እናልፋለን ማለት ነው። እንከን የሌለው ሰው ይመስለናል። አሁን በፖዚቲቭ ካራክተሪስቲክስ እንደዚህ ካለን በኔጌቲቭም ደግሞ ልክ እንደዚሁ ነው። አንድ ሰው ላይ ኔጌቲቭ የሚባል ነገር ለመጀመሪያ ጊዜ ከተመለከትን ሌሎቹንም ጎኖችን እንደዚሁ አሉታዊ ነው ብለን ደምድመን እናልፋለን። ያ ሰው ጥሩ ሰው አይደለም ነው የምንለው። አንዴ ያ ሰው አርፍዶ ከመጣ ይሄ ሰው አርፋጅ ነው የሚልን ስም ትሰጡታላችሁ። ይሄ ሰው ታማኝ አይደለም ብላችሁ ትደመድሙበታላችሁ። ይህ ሰው ኦርጋናይዝድ አይደለም ብላችሁም ታስባላችሁ። ወደ ቀጣዩ ሳይኮሎጂካል ትሬክ እንግባ። ፉት ኤንድ ዶር ይሰኛል። መጀመሪያ ትንሽ ነገር ትጠይቃላችሁ። ለዛ ነገር እሺ ከተባላችሁ ከዛም በኋላ ደግሞ ትልቅ ነገርን ትጠይቃላችሁ። መጀመሪያ የምትጠይቁት ትንሽ የሚባለው ነገር ለትልቁ ነገር መንገድ የሚሆናቸው ይሆናል። አንዴ ያንን እሺ ካሏችሁ እነሱ ሬዚስት የማድረጋቸውን እድል በእጅጉ እየቀነሳችሁ ትመጣላችሁ። ታዲያ ትልቅ የሚባል ነገር ስትጠይቁ የዛኔ ምንም አትባሉ፣ እሺ ብቻ። አንዴ እሺ ካልን በኋላ ለምንድን ነው እምቢ ማለት የሚከብደን ካልን አይምሯችን የሚፈልገው ኮንሲስተንሲ ነው ወይንም ደግሞ ወጥነት። ያ ወጥነት በትንሽም ሆነ በትልቅ ይሁን ያንን እያስቀጠሉ መሄድ ነው የሚፈልገው። መጀመሪያ ከዚህ ሰው ጋር ሰርቻለሁ ስለዚህ አሁንም ልስራ የሚለውን ሐሳብ የመቀበል እድሉ በጣም ቀላል ነው። ነገር ግን አንዴ ከዚህ ጋር ሰርቻለሁ ይቅርብኝ አይልም። ሪሰርቸሮችም ደግሞ ይህንን እውነታ ለማረጋገጥ ይሞክራሉ። ካናገሯቸው 100 ሰዎች ውስጥ 76 የሚሆኑ ሰዎች እቤታቸው ደጅ ላይ ትልቅ የሚባል ማስታወቂያን ሊለጥፉ እንደቻሉ ይናገራሉ። ታዲያ አሁን ይህንን እንዴት ነው ያደረጋችሁት ብላችሁ ሪሰርቸሮችን ብትጠይቁ መጀመሪያ ይህንን ትልቅ ጥያቄ አልጠየቅንም ይላሉ። መስኮታቸው ላይ ትንሽዬ ስቲከርን እንዲለጥፉልን 100ውንም ሰው ጠየቅን። 100ውም ሰው እሺ ያለ። ምክንያቱም በጣም ኢንሲግኒፊካንት ነው። ስትታይ እንኳን በጣም ትንሽ የሆነች ወይንም ትንሽ የምትባል ስቲከር ስለሆነች ምንም አይጎዳኝም ብለው ነው ያሰቡት። አንዴ በዛ ከተስማሙ በኋላም ሪሰርቸሮቹ አሁንም ትልቅ ማስታወቂያ ደጃቸው ፊት ለፊት እንዲለጥፉ ሲጠይቁ ከ100 ውስጥ 24 የሚሆኑት ብቻ ናቸው እምቢ ሊሉ የቻሉት። 76ቱ ሊስማማ ቻለ። ከጥቂት ሳምንታቶች በፊት ለዛች ትንሽዬ ስቲከር እሺ ባይሉ ኖሮ ይሄንን እምቢ ማለት አቅም ይኖራቸው ነበር። አሁን ግን እምቢ ማለት ምንም አይነት አቅም አልተረፋቸውምና ግዴታ እሺ ብለው ሊያልፉ ቻሉ ማለት ነው። ወደ ቀጣዩ ሳይኮሎጂካል ትሬክ እናልፋለን። ሶሻል ፕሩፍ። ሁሉም ሰው እያደረገው ከሆነ ትክክል ነው ማለት ነው የሚልን አስተሳሰብ ወይንም አመለካከት እንድንይዝ የሚያደርገን ነው። ሌሎች ሰዎች በብዛት ስላደረጉት ብቻ የምታደርጉት ትክክል ቢሆንም ባይሆንም የምትከተሉት ባህሪ ነው። ለምሳሌ ሶሻል ሚዲያ ላይ ብዙ ተከታይ ያለውን ሰው ካያችሁ እሱን የማመን እድላችሁ ከፍ ያለ ነው። ምክንያቱም ብዙ ያመኑትና የተከተሉት ሰው አለው። ሬስቶራንት ስትሄዱ ባዶ ከሚሆንባችሁ ብዙ ሰው ቢኖርና ቢጨናነቅ ትመርጣላችሁ። ምክንያቱም ብዙ ሰው አለ ማለት ምን ማለት ነው? ብዙ ሰው ወዶታል የሚልን ነገር አይምሯችሁ ይመዘግበዋል። ስለዚህ ባዶ ሬስቶራንት ሄዳችሁ እንደ ንጉሥ ከሚንከባከቧችሁ ይልቅ እዚህ እየተጨናነቃችሁ አንድ ወንበር እንኳን ፈልጋችሁ መቀመጥ በማትችሉበት ቦታ ላይ ብትስተናገዱ ትመርጣላችሁ። ይሄ ሁሉ የሚፈጠረው በሶሻል ፕሩፍ የተነሳ ነው። ሌሎች ሰዎች ከመረጡት እኔም እመርጠዋለሁ፣ እኔም ቫሊዴት አደርገዋለሁ የሚልን አስተሳሰብ እንድትይዙ የሚያደርጋቸው ይሆናል። በጣም ብዙ ተከታይ ያላቸው ሰዎች የድርጅት ማስታወቂያ የሚሰሩት ለምን ይመስላችኋል? በጣም ብዙ ሰው ስለሚከተላቸው እኮ ነው። የማይከተላቸው ሰው እንኳን እነሱ ብዙ ሰው እንደሚከተላቸው ያወቀ ሰዓት ላይ ወይንም ደግሞ የተገነዘበ ሰዓት ላይ እነሱን የማመን እድሉ ከፍ ይላል።
የኦንላይን ግብይቶችንም ደግሞ ልትመለከቱ ትችላላችሁ። ቤስት ሴለር ብለው ያስቀምጣሉ፣ ወይንም ደግሞ በጣም ብዙ ጊዜ ደንበኞች የሚመርጡት ይህንን እቃ ነው ብለው ካስቀመጡላችሁ ደንበኞች ከመረጡት እኔም ልምረጠው ነው የምትሉት። ከዛ በተጨማሪ ቲቪ ሾዎች ላይ ደግሞ መመልከት ትችላላችሁ። ከኋላ የሚስቅ ኢፌክትን ያስገባሉ። ብዙ ሰዎች እየሳቁ እንደሆነ የሚያሳይ ሳውንድ ኢፌክት በገባ ቁጥር እናንተም ለመሳቅ ትገደዳላችሁ። አሁን የዚህ ነገር አደጋው ምንድነው ካላችሁ ሄርድ ሜንታሊቲን ያባዛል። እናንተም ልክ እንደ መንጋ ማሰብ ትጀምራላችሁ ማለት ነው። ለብቻችሁ ዲሳይድ ማድረግ ወይንም ደግሞ መወሰን የሚባል ነገር አታውቁም። ጥናቶች እንደሚያመለክቱት ከሆነ አንድ ሰው ከልቡ የሚያውቀውን ወይንም ደግሞ የሚያምነውን ነገር ሌሎች ሰዎች ስላላመኑት ብቻ፣ ሌሎች ሰዎች የሱን ተቃራኒ መንገድ ስለወሰዱ ብቻ በእነሱ ግፊት እነሱ የሚሉትን ነገር ለማጽደቅና ሴንስ ኦፍ ቢሎንጊንግ የሚባለው ነገር ከእነሱ ጋር አንድ ነኝ የሚባለውን ነገር ለማራመድ ሲል እነሱ የሚያስቡትን ነገር እንደሚያስብ ይሆናል። በእንደነዚህ አይነት ሁኔታ ላይ ትክክል ከመሆን ይልቅ ከእነሱ ጋር በሆነ መርጣለሁ የሚልን አመለካከት ይይዛሉ ማለት ነው። የሶሻል ፕሩፍ አደጋውም ይሄ ነው። እናንተ በዛ መንጋ ውስጥ ልክ እንደነሱ ካላሰብኩ ብላችሁ ትቀራላችሁ። ሶሻል ፕሩፍም በአጭሩ ኮምፈርት ይመስላል ወይንም ምቾት ይመስላል፣ ነገር ግን ዲሲዥን ነው ወይንም ውሳኔ ነው። ስለዚህ ሰዎች ጋር አንድ ለመሆን ብላችሁ ከገደል ላይ መውደቅ ካለባችሁ ልትወድቁ ትችላላችሁ ማለት ነው። እነሱን ነው የምትከተሉት፣ እናንተ የምታስቡትን የምታምኑትን አይደለም። ወደ ቀጣዩ ሳይኮሎጂካል ትሪክ እንለፍ። ሰንክ ኮስት ይባላል። አንዴ እዚህ ነገር ላይ ብዙ ሀብት፣ ብዙ ገንዘብ፣ ብዙ ነገሮችን አውጥቼበታለሁ፣ ስለዚህ እንደ ቀላል ልተወው አልችልም ብለን የምናስብበት መንገድ ነው። ለእናንተ መጥፎ የሆነ ነገር እንደሆነ እያወቃችሁ እንኳን በጣም ብዙ ነገራችሁን ስላወጣችሁበት፣ ብዙ ነገራችሁን ስላጣችሁበት አሁንም ልቀጥል ብላችሁ የምታስቡበት መንገድ ነው። አይምሯችን ዌስትን ይጠላል ወይንም ደግሞ ብክነትን አይወድም። ስለዚህ በፊት ያደረግናቸው ወይንም ፓስት የሚባሉ ዲሲዥኖችን ልክ እንደ ኢንቨስትመንት ይመለከታቸዋል። ስለዚህ የወደፊት ህይወታችሁም በባለፈው ወይንም በትላንትና ውሳኔዎቻችሁ ላይ እየተራመዱ ይሄዳሉ ማለት ነው። መቆየት የሌለባቸው የፍቅር ግንኙነት ውስጥም ረጅም ጊዜ የምትቆዩት ለዚህ ነው። ቶክሲክ የሚባል ወይንም ደግሞ መርዛማ የሚባል ግንኙነት ውስጥ ለምን ትቆያላችሁ? ከሱ ጋር 3 ዓመት አንድ ላይ ሆነናል፣ ከሱ ጋር 6 ዓመት አንድ ላይ ሆነናል ብላችሁ ስለምታስቡ እኮ ነው። ከዛ ሰው ጋር 6 ዓመት ማሳለፋችሁ፣ ሁሉንም ነገራችሁን አሳልፋችሁ መስጠታችሁ፣ በዛ ላይ ደግሞ ምንም የቀራችሁ ኤነርጂ እንደሌለ ልብ ስትሉ በቃ ከዚህ ሰው ጋር ልቀጥል ነው የምትሉት። ወይንም ደግሞ ትዳር ይዛችሁ ልጅ ከወለዳችሁም በቃ ልጅ ይዣለሁ አሁንማ ቁጭ ልበል ትላላችሁ። ያ ትዳር ያ ሪሌሽንሺፕ እናንተን የሚገላችሁ እንደ ሰው ልጅ በቃ የሚያጠፋችሁ እንኳን ቢሆን እዚህ ነገር ላይ ብዙ ደክም ያለው ከቤተሰብ ጋር ተጣልቻለሁ፣ ብዙ ያወጣኋቸው ብዙ መስዋዕት ያረኳቸው ነገሮች አሉ፣ ስለዚህ ዋጥ አድርጌ ልቻላት ነው የምትሉት። ሰንክ ኮስት ማለት ይሄ ነው። በስራም ዙሪያ ተመሳሳይ ነገርን እንመለከታለን። እዚህ መስሪያ ቤት 20 ዓመት አገልግያለሁ፣ በቃ ልቀጥል፣ ከዚህ በኋላ እኮ ስራ ማገኝ አይመስለኝም፣ ይሄኛው ብቸኛው ያለኝ አማራጭ ነው፣ ምክንያቱም እስካሁን ድረስ አላባረሩኝ፣ እንደዚህ አይነት መልሼ ላገኝ አልችልም፣ ቢመረኝም ዋጥ አድርጌ ልቻለሁ ብለን እናስባለን። እስካሁን የተመለከትናቸው እንግዲህ ሳይኮሎጂካል ትሪክስ የሚባሉትን ነው። በህይወታችን አንዳንድ ውሳኔዎችን ለምን እንደምንወስን ምክንያታቸውን በጥቂትም ቢሆን ተመልክተናል ማለት ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።